ሰላም እንዴት ነክ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ ኡስታዝ ቀጥሉ። አይ ለመጠየቅ ነው። እኔ ኢየሱስ ክርስቶስ ከማርያም በኋላ ነው የነበረው ወይስ ከዛ በፊት አለ የሚለው ነው አሁን በእናንተ እምነት ሐሳቤ። ኦኬ በእኛ ያው በእስልምና ወይም በቁርአን ኢሳ ኢብኑ መርየም አለይሂ ሰላም ከድንግል ማርያም ማህፀን የሚጀምረው ኦንቶሎጂካሊ የማርያም ልጅ ነው ብለን ነው የምናምነው። በምንነት ማለት ነው ከማርያም ነው የሚጀምረው። በማንነቱ ደግሞ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለን እናምናለን። በማንነቱም በምንነቱም እናምናለን። ማንነቱም ምንነቱም ሂማን ነው። ሂማን ሃይፖስታሲስ እና ሂማን ኔቸር የነበረው ነው ብለን ነው የምናምነው። ይሄ ነው እምነታችን። እሺ እንዲያ ከሆነ ኢየሱስ ክርስቶስ የተናገረው ውሸት ይናገራል ማለት ነው? ምን ላይ ለምሳሌ ለምሳሌ እናንተ አብርሃም ከምትሉት በፊት እኔ ነበርኩ ይላል። በምንድን ነው የነበረው ያኔ? በምንድን ነው የነበረው ያኔ? ከመቤታችን በኋላ በስጋ ነበረ። ከዛ በፊት ግን አይ አብርሃም ሳይወለድ እኔ ያለው ሲል ያኔ መጀመሪያ ሲነጋገርበት በነበረው ላይ ቁጥር 51 ጀምሮ ምንድነው ቃሌን የሚሰማ ለዘላለም ሞትን አያይም አላቸው። እናንተ ከሞተው በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እና ቃሌን የሚሰማ ለዘላለም ሞትን አያይም ሲል ስለ የትኛው ሞት ነው የሚያወራው? ስለ አካላዊ ሞት ነው የሚያወራው ወይ ስለ ሁለተኛው ሞት ነው እያወራ ያለው? ስለ ሁለተኛው ሞት ነው። እነሱ የተረዱት በምንድን ነው? ስለ አካላዊ ሞት ነው የተረዱት። ዮሐንስ ወንጌል እዛ ላይ ነው የመጣው። እስከ 18 ላነብልህ እኮ ነው አውዱ ላይ። አንተ ልክ እንደ ፈሪሳውያኖች ወይም ደግሞ እንደ አይሁዳኖች ነው የተረዳኸው። እኔ ደግሞ የተረዳሁት ኢየሱስ ባስረዳበት መልኩ ነው እየተረዳሁት ያለሁት። እዛው ላይ ምን አሉ? ቃሌን የሚሰማ ለዘላለም ሞትን አያይም ሲላቸው ጋኔል አለብህ አሁን ገና አሉት። ለምን? አባታችን አብርሃም ሞቷል፣ ነቢያትም ሞቱ፣ አንተ ራስህም ማን ተደርጋለህ አሉት። ከዛ በኋላ ምን አለ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ከዛ በእውኑ አብርሃምን አይተሃልን አሉት። እሱ አብርሃም እኔን አይተዋል ሲል እነሱ አብርሃምን አይተዋል ሲል ማየት የሚለው እነሱ የተረዱት በምንድን ነው? እሱ ያስረዳቸው በምንድን ነው? እኔ በስጋ ከማርያም በኋላ ያለው በስጋ ከዛ በፊት ግን ስጋ ሳይወህድ በመለኮት እንደነበረ ለመግለጽ ነው ብዬ ነው የተረዳሁት። አይ አውዱን እየጠበቅኩ ነው የጠየቅኩ። እነሱ አብርሃምን አይተሃልን ሲሉትና እሱ አብርሃም እኔን አይቶኛል ሲል ልዩነቱ ምንድን ነው? እስቲ ድገምልኝ። አብርሃም አባታችሁ አብርሃም ቀኔን ያይ ዘንድ በእውኑ ከሞተው ከአባታችን ከአብርሃም ትበልጣለህን ሲሉት ምን አለ እሱ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ አይደል? ስለዚህ አብርሃም ያየው አየ ሲልና ከዛ በእውኑ አብርሃምን አይተሃልን ሲሉት አብርሃምን እሱን አይተሃል ብለው ሲጠይቁት ማየት የሚለው እነሱ የተረዱበትና ኢየሱስ አብርሃም እኔን አይቶኛል ሲል በምን አይነት መልኩ ነው ኢየሱስን ያየው? አብርሃምን ኢየሱስን ያየው እንግዲህ በስጋ ዓይን ነው ወይስ በስጋ ዓይን ያየው? በመለኮት ነው ያየው። በስጋ ዓይን ነው ያየው ነው ጥያቄው። ስለ አካላዊ መታየት ነው የሚያወራው ወይስ ደግሞ? ኦኬ ጥሩ። ከዛ በኋላ ነው በእውኑ አብርሃምን አይተሃልን ሲሉት እውነት ነው ትላቸዋለሁ እኔ አብርሃም ሳይወለድ እኔ ያለው ሲላቸው ሊወግሩ ድንጋይ ያነሱዋል። እነሱ የመሰላቸው አሁንም ቃል በቃል ነው የመሰላቸው። ከመጀመሪያው ጀምሮ ተመልከት። ስለ ሞት ሲያወራ እነሱ ሌላ ስለ አካላዊ ሞት ነው እነሱ የተረዱት። ስለ እንትንም ሲያወራ ስለ ማየትም ሲያወራ እነሱ አካላዊ ነገር ነው የተረዱት። ከዛ ደግሞ እንደገና ደግሞ እኔ ያለው ከአብርሃም በፊት እኔ ያለው ሲላቸውም እንደዛ ነው። አሁን ይህንን ነገር ለመረዳት ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ አለ። እነማን ናቸው አብረው የሞቱት? አምነው የሞቱት አቤል፣ ሄኖክ ምናምን አብርሃም ከዘረዘረ በኋላ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማን ነው የተሰጣቸው የተስፋ ቃል? እንትን ነው ከገነት የሚወጡበት ነው አይደለም። የተሰጣቸውን የተስፋ ቃል አለ። የተሰጣቸው የተስፋ ቃል እዛ አንድ ዘር እንደሚመጣ ተስፋ ተሰጥቷቸው ነበር። ከልጅ ልጅ ተወልጄ አድንሃለሁ የሚል ነው እሱ። እንደዛ የሚል ባይብል ላይ የለም። ተወሱን እሱ አይደለም። ከልጅ ልጅ ተወልጄ አድናለሁ ዘፍጥረት 3:15 ላይ የለም። በአንተና በሴቱ መካከል በዘርና በዘሯ መካከል
ጠላትነትን አደርጋለሁ። አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል የሚል ነው ያለው። ከ5 ቀን ተኩል በኋላ አድንሃለሁ የሚል የለም ባይብል ላይ የለም። ዘፍጥረት ላይ አሳየኝ። ይህና መምህራኖችን ጠይቀና ለአዳም ቃል እንደዚህ ብሎ የገባለት ዘፍጥረት ላይ አለ እያሉ ያስተምሯቸዋል። አይ እኔ ስላነበብኩ ነው። አሁን ላይ ጥቅሱን ከስልኬ ስለሆነ የማነበው ይወጣብኛል። ንጽጽር አቆማለሁ እኔ። አንተ ዘፍጥረት ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ ካመጣ ንጽጽር አቆማለሁ። እሺ በኋላ ተመልሼ እንትን እላለሁ። እሱን አሁን በዚሁ ወደ ሌላ ተመንገባ እንሂድ። ከዛ በኋላ ምንድነው የተሰጣቸውን የተስፋ ቃል አላገኙትምና አለ። ያ የተስፋ ቃል ማን ነው? መሲሁ ነው። ዘፍጥረት 22:18 ላይ በዘሬ የምድር አሕዛብ ሁሉ ይባረካሉ ብሎ ለአብርሃም ቃል ገብቶለት ነበር። ከአብርሃም በፊት ለነበሩት ነቢያቶችም ቃል ተገብቶላቸው ነበር። አንድ ዘር መሲህ ዘ ፕሮሚስድ መሳያ የሚባል እንደሚመጣ ቃል ተገብቶላቸው ነበር። ስለዚህ ምን አለ? የተሰጣቸውን የተስፋ ቃል አላገኙትምና አለ። ማንን? መሲሁን፣ የተስፋ ቃሉን። ከዛ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማንን ነው አይቶ የተሳለሙት? ኢየሱስ ክርስቶስን እንደተወለደ ከሩቅ አዩት፣ ገና ሳይደርስ ማለት ነው። እነማን ናቸው ያዩት? እነሱ የሞቱት። በምንድን ነው ያዩት? አካላዊ ነው? በአካላዊ ነገር ነው ያዩት? በአካል አላዩትም፣ ግን ወደፊት በተስፋ ነው ያዩት። ስለዚህ ከአብርሃም በፊት ማን ነበረ? ከአብርሃም በፊት ከዛ ላይ የተጠቀሱት ማን ናቸው? የተጠቀሱት ከአብርሃም በፊት የጠራቸው ናቸው። እነማን ናቸው የነበሩት? እነ ኖህ እና አቤል ምናምን አይደል የሚሉት? የተስፋ ቃል ሲሰጣቸው በምናቸው ውስጥ ነበር የነበረው? ያ የተስፋ ቃል በአብራካቸው ውስጥ ነበር አልነበረም? ነበር። ስለዚህ ከአብርሃም በፊት ነው ያለው ሲል በምን ደረጃ ነበር የነበረው? መሲሁ በአብራካቸው ውስጥ በምን ደረጃ ነበር የነበረው? በተስፋ ነበር። በቃ እሱ ስለዚህ በተስፋ ቃል ነበረ ማለት ነው። አንድ ሰው ደግሞ ልክ እንደ ኢየሱስ ክርስቶስ ከመወለዱ ከመፈጠሩ በፊት ከ400 ዓመት በፊት የነበረ አንድ ሰው አለ። ታውቀዋለህ? ባይብል ላይ ማን ነው? ከኢየሱስ ውጪ ሌላ ሌዊ የሚባል ሰው ታውቃለህ? ሌዊ በቃል ታሪኩን በደንብ ባላውቀውም አውቃለሁ። ነበር አይደል? ለመልከ ጼዴቅ አስራት ሰጥቷል አይደለ? የት ሆኖ ነው የሰጠው? ብዙ ብሉይ ላይ ብዙም ዕብራውያን ምዕራፍ 7 ቁጥር 9 ላይ ስታነበው ሌዊ የሚባለው መልከ ጼዴቅን አግኝቶት ለመልከ ጼዴቅ አስራት ሰጠው ይላል። ሲሰጠው ያኔ አብርሃምና መልከ ጼዴቅ ሲገናኙ አብርሃም ያኔ እስማኤልንም ይስሐቅንም አልወለደም። ይስሐቅ ደግሞ ያዕቆብን አልወለደም። ያዕቆብ ደግሞ ሌዊ የሚባለውንም አልወለደም። ሌዊ ከመፈጠሩ ከመወለዱ በፊት የሌዊ አባት ያዕቆብ ከመፈጠሩና ከመወለዱ በፊት የሌዊ አያት ይስሐቅ ከመወለዱና ከመፈጠሩ በፊት ሌዊ ለመልከ ጼዴቅ አስራት ሰጥቶ ነበር ይላል። ያኔ የት ነበር ይላል? የት ነበር የሚኖረው ይላል? አስራት ሲሰጠው ነው። የት ነበር የነበረው ሌዊ? እኔ ብሉይ ላይ ብዙም በአብርሃም ወገብ ውስጥ ነበረ። ብሉይ ኪዳን ላይ አይደለም ያለው፣ ከዕብራውያን 7 ላይ ነው ያለው፣ ቁጥር 9 እስከ 11 በአብርሃም ወገብ ውስጥ ነበረ ይላል። ስለዚህ ዘር ሆኖ በተስፋ ቃል ሆነው ነበረ። ሲኖር ግን መልከ ጼዴቅን አግኝቶ አስራት በአብርሃም እጅ ሰጥቶታልና ይላል። ስለዚህ ሌዊ ከመፈጠሩ በፊት ሌዊ ነበረ ሲባል በተስፋ ቃል እንጂ በህልውና ደረጃ እንደማይኖር ሁሉ ኢየሱስም ከአብርሃም በፊት በነበሩት በሄኖክ በአቤል እና በኖህ አብራክ ውስጥ በተስፋ ቃል ደረጃ ነበረ እንጂ በህልውና ደረጃ በአካል ደረጃ ነበረ ማለት አይደለም። ስለዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለው ጥቅስ ከአብርሃም በፊት ነው ያለው የሚለው ጥቅስ በዚህ መልክና ልክ ማስረዳትም መረዳትም መሞገትም መሟገትም ትችላለህ ማለት ነው። ያልገባ ነገር ካለ እንትንስ ዮሐንስ ወንጌል ከአንድ ጀምረ እስቲ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዚህ ቃል አሁን በእኛ እምነት ቃል ማለት ኢየሱስ ክርስቶስ ነው። ስለዚህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ማለት ቃል እግዚአብሔር ነው ማለት ነው። አሁን መጽሐፍ ቅዱስ ላይ ብዙ ጊዜ አሁን እኔ በእኛ እምነት አሁን በመጽሐፍ ቅዱስ ቀጥታ እንዲህ ሳነብ ስለማይገባኝ
ከዛ ውስጥ ያለው አልድ መጽሐፍት አሉ ማለት ተተርጉሞ ያሉ መጽሐፍታት ማለት የሚጠቅሙኝን ነው ማለት። ለምሳሌ በጣም የሚያብራሩ ሃይማኖት አበው ምናምን የሚባሉ አብረው 81 አሃዱ ውስጥ የተካተቱ መጽሐፍቶች አሉ። እነሱን ነው በብዛት ሚስጥር ማነብ ማለት እንጂ እንደዚህ ዲፕሊ መጽሐፍ ቅዱስ ላይ ጥሩ ነው። አይ ዲፕሊ ማንበብ ጥሩ ነው፣ ይጠቅማል ማለት ነው። ስለዚህ አሁን እሺ አሁን ይሄኛው ከምን አንፃር ነው? አሁን ኢየሱስ ክርስቶስ እግዚአብሔር እንደነበረ በመጀመሪያ ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበረ ይላል። ኤና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ይላል። አርኬ የሚለው መጀመሪያ የሚለው ምንድነው? ጥንት የነበሩ ነቢያቶች ጀምሮ ቃል ነበረ። ምን የሚል ቃል ነበረ ነው ጥያቄው። ቃል ነበረ ነው የሚለው። ቃል ሎጎስ ነበረ። ምን የሚል ቃል ነበረ ብለን ስትል ያ ቃል ምን የሚል ቃል ነበረ ነው እንትን ላይ ማን ነው የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ከጥንት ጀምረው በነበሩ ከመጀመሪያ በነበሩ ነቢያት ተነግሮ የነበረው ቃል በዳዊት ቤት ውስጥ አብቅሏልና ይላል። ስለዚህ በዳዊት ቤት ውስጥ የበቀለው ያ ቃል ምንድነው? ምን የሚል ቃል ነበረ ሲባል በዘር የምድር አሕዛብ ሁሉ ይባረካሉ የሚል ዘፍጥረት። እስቲ አንብበው፣ ቃል በቃል አንብበው። አሁን አንተ እንደዚህ ከምትተረጉም ይሁን እሺ አንብላለሁ፣ እንዳለ ሙሉን አንብላለሁ። ቃል ነበር ይላል። ኢየሱስ ቃል ነበር ሲባል ምን ነበረ? ቃል ነበር ማለት ምን ማለት ነው? ትርጉሙ ቃል ነበረ ሲባል ኢየሱስ ለምንድን ነው ቃል የተባለው? ከዛ እንጀምር። በእኔ አተረጓጎም ልንገርህ። መጀመሪያ ስለ ሥላሴ ላስረዳ የተወሰነ አዳምጠኝና ማለት ነው። ዮሐንስ ወንጌል 1:1 ላይ ጨርስልኝ። ለምን ኢየሱስ ቃል ለመባሉ ነው። አሁን በእኛ የኩነታት ሶስትነት የሚባል አለ። የኩነታት ሶስትነት ማለት ቃልነት፣ ልብነትና እስትንፋስነት ነው። ልብነት ማለት ወልድ ኢየሱስ ክርስቶስ እና መንፈስ ቅዱስ የሚያስቡት በአብ ነው ማለት ነው። አእምሯቸው አብ ነው። እያንዳንዱ ኢየሱስ ክርስቶስ የሚናገራት ቃል የምትወጣው ከአብ ነው። በቃ ከአብ የወጣችዋን ነው ኢየሱስ ክርስቶስ የሚናገረው እንጂ የራሱ አእምሮ አለው። አእምሮ ግን አብ ነው ማለት ነው ኢየሱስ ክርስቶስ። የአብ ደግሞ ቃል አለው፣ ይናገራል። የሚናገረው ደግሞ በወልድ ነው። የሚተነፍሰው ወይም ህይወትነት የሚኖረው መንፈስ ቅዱስ ነው ማለት ነው። ስለዚህ የኛ ህይወት መንፈስ እንዳለን ሁሉ በቃ ኖርማሊ አንድ አምላክ ነው። አምላክ ግን አእምሮ ያለው ቃል ያለው እስትንፋስ ያለው አምላክ ነው። ቃሉ ማን ነው? ኢየሱስ ክርስቶስ ነው። እስትንፋሱ መንፈስ ቅዱስ ነው። አእምሮ ወይም አንትኑ ደግሞ አብ ነው ብለን እናምናለን ማለት ነው በእኛ እምነት። ስለዚህ ይሄ የአንድ አምላክ አካል የሆነ ነው ኢየሱስ ክርስቶስ። ያም ደግሞ ቃል ነው። አሁን የኛ ቃል አለን፣ እስትንፋስ እንዳለን፣ አእምሮ ወይም እውቀት እንዳለን ሁሉ እውቀታቸው የወልድም የመንፈስ ቅዱስም እውቀታቸው አብ ነው። አብ ለራሱ እውቀት ሆኖ ለወልድና ለመንፈስ ቅዱስም እውቀታቸው ነው። ስለዚህ ኢየሱስ ክርስቶስ አንዳችም ነገር ከራሱ ሳይሆን የራሱ እውቀት አለው፣ እውቀቱ ግን አብ ነው። ስለዚህ ቃል የተባለው ኢየሱስ ክርስቶስ የመንፈስ ቅዱስና የአብ ቃላቸው እሱ ስለሆነ ነው። አዎ ግን አያስኬድም። ሞድ ኦፍ ኤግዚስተንስ ወይም ደግሞ ኩነት የሚባለው ትምህርት ቢብሊካል አይደለም ከመጀመሪያው ጀምሮ ማለት ነው። አብ ልብ ነው የተባለበት ጥቅስ አለ ባይብል ላይ። እሺ 81 አሃዱ ታምናለህ አታምንም? ከ81 አምዱ አምጣልኝ ከፈለክ። 81 ማለት እኮ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ መጽሐፈ ጦቢት የሚባለው ነው። እዛ ላይም ከፈለክ አምጣና አብ ልብ ነው የሚል ጥቅስ ማስረጃ አምጣ። እሺ ቆይ አሁን 81 አሃዱ አሁን መጽሐፍ ይዘሃል? መጽሐፍ ቅዱስ አለ። እኔ በቃል ያውቀዋለሁ ከፈለክ። እሺ 81 እንዴት ይሞላሉ? እሺ ቆጥረ 81 ይሞላል። ያስከው እጅህ ላይ ያለው መጽሐፍ አቆጣጠሩን ነው የምፈልገው። የ81 አቆጣጠር አሁን 81 አሃዱ መጽሐፍት ማለት አሁን መጽሐፍ 81 ላይ አለ አልከኝ። አብ ልብ ስለመሆኑ 81 ላይ ምን ላይ ምን ጥቅስ ላይ መጽሐፍ ሃይማኖት አበው ላይ ለጉዳይ ነው እኔ ጠየቅኩት። ባይብል ላይ ነው የጠየቅኩት እኮ ባይብል እኮ ከ81 አሃዱ አንዱ እኮ ሃይማኖት አበው ነው። በቃ ተው በቃ ሳየው በቪዲዮ 81 አሃዱ ማውጫውን እኮ ማውጫው 81 አይሞሉም እኮ 81 70 ምናምን ናቸው። ግን ሃይማኖት አበው ማለት ትርጉሙ ራሱ አባቶች የቸርች ፋዘርሶች የጻፉ የተናገሩት ንግግር አንድ ላይ ጥርቅም ሆኖ ነው ሃይማኖት አበው የሚባለው። ገብቷል? ባይብል አይደለም። ከ81 ውስጥ አንደኛው ሃይማኖት አበው የሚባል መጽሐፍ የለም። ለማንኛውም ቤቲ ታሳያለች በትልቁ ላርጋትና 81 ከሚባሉት እስቲ ያሳያት እንትኑ ማለት ነው። እንትኑ እየተለጠጠ ወደ ሌላ ነገር ሄደ። አይ ቲንክ ሰው እንዲማርበት ነው። ቤቲ እስቲ አውጭና አሳይው። እሺ ያየው ሰማንያዱ ነው።
እሺ ፈልገው። እሺ አሁን ማለት ነው አይ ችግር የለውም። መጽሐፍ ቅዱስ አሁን ብዙ መጽሐፍ ተጠራቅሞ በአንድ ነው። አንድ መጽሐፍ አይደለም። መጽሐፍ ቅዱስ ማለት ለምሳሌ ኦሪት ዘፍጥረት ራሱን የቻለ መጽሐፍ ነው። ኦሪት ዘጸአት ራሱን የቻለ እኮ አለ። እነዚህ መጽሐፍቶች 81ዱ መጽሐፍቶች አንድ ላይ ሆኖ ያለበት መጽሐፍ ነው። አሁን እነዚህ በቁጥራቸው ሃይማኖተ አበው የሚባል 80 አይደሉም። እነዚህ መጽሐፍቶች እኮ 80 አይደሉም፣ ግን ለብቻው አብሮ ከመጽሐፍ ቅዱስ ውስጥ ናቸው። ናቸው። ብሉይ ኪዳን 81 ይሞላል። አዎ አቆጣጠሩን ልንገርህ፣ ቁጥር ከፈለክ ትቆጥራለህ። ጊዜ ማቃጠል ነው እንጂ አቆጣጠሩን ብላ ይችላል። 81 አይሞላም። ሃይማኖት አይደለም። እሺ እንደዛ አይደለም። አቆጣጠሩን ስለማታውቀው ነው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ ተብሎ 5 ፔንታቶቹ 5 ያዝ። መጽሐፈ ኢያሱ 6 ቁጠሩልኝ። ቤቲ ጻፊ በማስታወሻ ማለት ያው ሰው ይማርበታል። መርኩለት ነው 5 ከዛ መጽሐፈ ኢያሱ 6 ከዛ መጽሐፈ መሳፍንት 7 መጽሐፈ ሩት ከዛ አንደኛ ሳሙኤልና ሁለተኛ ሳሙኤል እንደ አንድ ነው የሚቆጠሩት በሰማንያ ያለው አቆጣጠር ልክ እንደ አይሁዶች ማለት ነው። ከዛ አንደኛ ነገሥትና ሁለተኛ ነገሥት እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ በኋላ አንደኛ ዜና መዋዕልና ሁለተኛ ዜና መዋዕል እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ መጽሐፈ ኩፋሌ ነው ቀጣይ ያለው ነገር ኩፋሌን ቁጠሪ። መጽሐፈ ሄኖክን ቁጠሪ። ከዛ ማን ነው ያለው? እዝራ መጽሐፈ እዝራ መጽሐፈ እዝራ እና መጽሐፈ ነቢያ እንደ አንድ መጽሐፍ ነው የሚቆጠሩት። ከዛ መጽሐፈ እዝራ ሱቴል አለ። አብረው ነው የሚቆጠሩት እነሱ። ካልዕም አንድ ላይ መጽሐፈ እዝራዎች አንድ ላይ ነው። መጽሐፈ እዝራ ከነህምያ ጋር አንድ ላይ ነው የሚቆጠሩት 14። እሺ ቀጥይ። ማን አለ? ጦቢት ለብቻው ነው የሚቆጠረው። ከዛ ዮዲት ለብቻው፣ አስቴር ለብቻው፣ መቃቢያኖች 3ቱ አንድ ላይ። እሺ ኢዮብ ለብቻው፣ ዳዊት ለብቻው፣ ምሳሌ ለብቻው፣ ተግሳጽ ምሳሌውና አንድ ላይ ናቸው። ምሳሌና ተግሳጽ አንድ ላይ ናቸው። እሺ 21 መጽሐፈ ጥበብም ከነሱ ጋር አንድ ላይ ናቸው። እሺ ከዛ ምን አለ? ከዛ መክብብ አለ። መጽሐፈ መክብብ ለብቻው ነው። እሺ 21 እሺ መኃልየ ሰሎሞን ለብቻው ነው። መኃልየ ለብቻው ነው። 22 መጽሐፈ ሲራክ ለብቻው 23 እሺ ትንቢተ ኢሳይያስ 24 ከዛ ትንቢተ ኤርምያስ አለ 25 ኤርምያስ እና ሰቆቃወ ኤርምያስ አንድ ላይ መጽሐፈ ባሮክ አንድ ላይ 25 ሆነ። እሺ ኤርምያስ ተረፈ ኤርምያስስ አንድ ላይ ነው። አንድ ላይ ናቸው እነሱ። እሺ 25 በዚህ ፔጅ ባሮክም አንድ ላይ ነው። ባሮክ አንድ ላይ ነው ከነዛ ጋር። ኦኬ ስለዚህ እዚህ ጋር 25 እሺ ከዛ ቀጥይ ትንቢተ ሕዝቅኤል ምንድን ነው የተሳሳትኩት? 21 አልኩኝ። 22 23 24 እነዚህ 25 እሺ ሕዝቅኤል 26 እሺ ቀጥሎ ያለው ምንድን ነው? ዳንኤል እና ዳንኤል እሺ ቀጥይ። ቁጥር ደግሜ ሳይሆን እዚህ ፔጅ ላይ 25ን ጽፌ ነው። ችግር የለውም አልተሳሳትኩም። 27 ሆዜ 28 እሺ ቀጥይ። አሞስ 29 እሺ ሚኪያስ 30 ኢዮኤል 31 አብዮድ 32 ዮናስ 33 ናሆም 34 ዕንባቆም 35 ሶፎንያስ 36 ሐጌ 37 ዘካርያስ 38 ሚልኪያስ 39 ቆይ 39 ማለት ነው። ብሉይ ኪዳን 39 አለ። ከዛ በኋላ የእንትኖቹ ማለት ነው መጽሐፍቶች እዛ ጋር ያይሻቸው መጽሐፈ ጥበብ ይላል። መጽሐፈ ጥበብን ለብቻው ታደርጊዋለሽ። እሺ ከዛ በኋላ መጽሐፈ ባሮክ ይላል። ከዛ በኋላ መጽሐፈ ምንድነው
ወልደ ኮሬው የሚባል አለ። ወልደ ኮሬውን መጽሐፈ ወልደ ኮሬው የሚባል አለ። እሱን ታዩሽ በመቃብያን ላይ ነው ያለው። እሱን ታዩና እሺ የዘለልነው ነገር የለም። አይ ዘልየው አይደለም። መጽሐፈ መክብብ መጽሐፈ ጥበብ ጋይስ አንድ ላይ ናቸው። 21 ብዬ ነው የጻፍኩት። መክብብ ለብቻው ነው። መክብብ ለብቻው ነው። ኦኬ መክብብ ለብቻው ነው። 22 23 24 40 ሊሆን 40 ሆነ ማለት ነው። ብሉይ ኪዳን 46 ይሞላሉ እንደዛ ተብሎ። ኦኬ 46 አቆጣጠሩ እንደዛ ነው። ብሉይ ኪዳን 46 ነው እኮ ቆጠራቸው። እኔ አሁን እዚህ እኮ እኔ እኮ ስለቆጠርኩ ነው 81 አታመጡት። አመጣልሃለሁ። ቆይሽ አንዴ ታገሰኝ። ዶክሜንት ላውጣ እንደዛ ከሆነ እሺ አንዴ በቀላሉ ላውጣል። እሺ የፕሮቴስታንት ቀኖና፣ የካቶሊክ ቀኖና፣ የኦርቶዶክስ ቀኖና አሁን ትይዝልኛለህ። ምንድነው መሰለህ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ መጽሐፍ 46 ነው። ብሉይ ኪዳን መደበኛው 39 ነው አይደለ? የምታውቀው 39 ነው። 39 ነው የምታውቀው ብሉይ ኪዳን። ከዛ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በ39 ላይ 18 ተጨማሪ መጽሐፍ አላት። ምንድናቸው? አቆጣጠራቸው ምንድነው? ራሳቸውን የቻሉ 10 ጭማሪ መጽሐፍቶች አሉ። ራሳቸውን የቻሉት ማን ናቸው? መጽሐፈ ሄኖክ ቁጥር ይልኛ እንዴ። ራሳቸውን የቻሉ 8 መጽሐፍቶች አሉ። ማነው 10 መጽሐፍቶች አሉ። መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እሺ፣ መጽሐፈ ጦቢት፣ እሺ፣ መጽሐፈ ዮዲት፣ እሺ፣ መጽሐፈ ተግሳጽ፣ እሺ፣ መጽሐፈ ጥበብ፣ እሺ፣ መጽሐፈ ሲራክ፣ እሺ፣ መጽሐፈ ዕዝራ ሱቱኤል፣ ቀዳማይ፣ ካልዕ የሚባሉት ማለት ነው። ከዛ መጽሐፈ መቃብያን ቀዳማይና መጽሐፈ ካልዕ ሁለቱ አንድ ላይ ማለት 9። ከዛ መጽሐፈ መቃብያን ሳልስ 10 ሆኑ። አሁን 10 ሆኑ። ከዛ ነባር መጽሐፍት ላይ በመቀነስ ተጨፍልቀው የሚቆጠሩ 2 መጽሐፎች አሉ። እነሱ መጽሐፈ ሳሙኤል ቀዳማይና መጽሐፈ ሳሙኤል ካልዕ የሚባሉ አሉ። እነሱ አንድ ላይ ተጨፍልቀው 11ኛ መጽሐፍ ይሆናሉ ማለት ነው። ከዛ 12ኛ መጽሐፍ መጽሐፈ ዕዝራ ቀዳማይና መጽሐፈ ዕዝራ ነህምያ ካልዕ ተብለው እንደ አንድ መጽሐፍ ይቆጠራሉ። አቆጣጠራቸው 12። ከዛ ከነባር ጋር ተደምረው የሚቆጠሩ 8 መጽሐፍት ናቸው። 13ኛ ከትንቢተ ኢሳይያስ ጋር የሚቆጠሩት ጸሎተ ምናሴ የሚባለው ነው። ቀደም ያየሽው ጸሎተ ምናሴ ነው። 13ኛ ማለት ነው። 14ኛ ከትንቢተ ኤርሚያስ ጋር የሚቆጠሩ ሰቆቃወ ኤርሚያስ፣ ተረፈ ኤርሚያስ፣ መጽሐፈ ባሮክ፣ ተረፈ ባሮክ ናቸው። 14ኛው 15ኛው ከትንቢተ ዳንኤል ጋር የሚቆጠሩ መጽሐፍት መጽሐፈ ሶስና፣ ሰለስቱ ደቂቅ እና ተረፈ ዳንኤል ናቸው። ስለዚህ ከ39 ላይ 8 መጽሐፍት ሳሙኤል ቀዳማይ፣ ሳሙኤል ካልዕ፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ፣ ሰቆቃወ ኤርሚያስ እና ትንቢተ ዳንኤል ሲጠቀሱ 31 መጽሐፍ ይሆናሉ። 31 ሲደመር 15 ስንት ይሆናል? 46 ይሆናል ማለት። ስለዚህ 46 እዚህ ላይ ጥያቄ ካለ ላብራራልህ እችላለሁ። ብሉይ ኪዳን ላይ 46ቱ በዚህ መልኩ ይመጣል። እሺ ሐዲስስ? እዚህ ላይ ጥያቄ ከሌለ ወደ አዲስ ኪዳን መግባት እንችላለን ማለት ነው። አዲስ ኪዳን ላይ 27 መጽሐፍቶች አሉ። 27 የሚባሉ መጽሐፍቶች አሉ። በ27ቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጨምራቸው ስንት መጽሐፍቶች ናቸው? 35 ናቸው። 35 ነው የሚባሉት። ተጨማሪ 8 መጽሐፍቶች ይጨመራሉ። አንደኛው የመጀመሪያው መጽሐፈ ኪዳን ነው ቀዳማይ። ሁለተኛ መጽሐፈ ኪዳን ካልዕ ነው። ሶስተኛ መጽሐፈ ሥርዓተ ጽዮን የሲኖዶስ መጽሐፍ ነው። አራተኛው መጽሐፈ አጌጢስ የሚባለው ነው። አምስተኛው መጽሐፈ ግጽው ነው። ስድስተኛ መጽሐፈ ትእዛዝ ነው። ሰባተኛ መጽሐፈ ዲስቅልያ ነው ወይም ዲዳኬ የምንለው። ስምንተኛው መጽሐፈ ቀሌምንጦስ ነው። 27 ላይ 8 ሲደምሪ
15 27 ላይ 8 35 35 ነው። ኦኬ ጥሩ። ብሉይ ኪዳን 46 አዲስ ኪዳን 35 እንት ይሆናሉ በአጠቃላይ 81 አዎ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ይሄ የኔ ትምህርት አይደለም። ሄደ መምህራኖችን በጠይቃቸው ወሂድ 100% ይሄ በዚህ ባስተማረው ነገር ትክክል ነው ብለው ነው። እኔም ለሐቅ ነው የምቆመው ሙስሊም ነኝ። እሺ እንዲያ ከሆነ ማለት ነው መጽሐፈ ዲስቅልያን አሁን እንደ ጥቅስ እንደ ማስረጃ ማቅረብ እችላለሁ። ትቀበለኛለህ? ትችላለህ። መቀበል መተቀበል እኮ የኔ ፋንታ ነው እኮ። አሁን በእኛ አሁን ለምሳሌ አብ ልብ ነው የሚል ማስረጃ ከነዚህ ውስጥ አምጣና አሳየኝ። መጽሐፈ ዲስቅልያን ለምሳሌ አውጣውና አሳየኝ። አብ ልብ ነው የሚል እንትን 81 መሆኑን ይመን መጀመሪያ ውስጥ እስከዛ ትቀጥላላችሁ። እኮ ተማመን እኮ አሁን እኮ መጽሐፍ ቅዱስ ውስጥ አሁን የተጠረዘ ውስጥ የሌሉ ለምሳሌ መጽሐፈ ዲስቅልያ የሚባለው አሁን እሱ ውስጥ አታገኝልኝም። ተጠረዘ 80 እንዳመጣም ብለህ ያልከው ስህተት ነው ማለት ነው። አሹ 81 አታመጣውም ያልከው ውሸት ተሳስተሃል ማለት ነው። አንተ ተሳሳትኩ። አሁን እኮ እነዚህ መጽሐፈ ዲስቅልያ ራሱን የቻለ የኦርቶዶክስ ብቻ መጽሐፍ ቅዱስ ነው እኮ። አሁን ኦርቶዶክስም ሆኖ የኦሪየንታል ማለት ነው። ኦሪየንታል ኦርቶዶክስ ብቻ የሚያምኑበት መጽሐፍ ነው። አሁን ለምሳሌ መጽሐፈ ዲስቅልያ ሁሉም ኦርቶዶክስ አያምኑበትም እኮ። አቆጣጠር አለው። አሁን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የማወራው እንጂ አሁን ለምሳሌ አቆጣጠሩ የአርመኒያ አቆጣጠር የሎዶቅያ ሰዎች መልእክት የሚባል አለ፣ ሶስተኛ ቆሮንቶስ የሚባል አለ፣ የበርናባስ መልእክት የሚባል አለ፣ አንደኛ ቀለሜንጦስ፣ ሁለተኛ ቀለሜንጦስ የሚባል ተጨማሪ 32 በ27 ውስጥ 5 መጽሐፍቶች ጨምሮ 32 አድርገው ነው የሚቆጥሩት። የአርመኒያ ቀኖና ላይ ስትመለከተው የሌሎችም ቀኖናዎች አሉ። የፕሮቴስታንት ለብቻው ነው፣ የሉተር ቀኖና ለብቻው ነው። የሉተር በሚባለው ከ27ቱ ላይ 4 መጽሐፍቶች ይቀንሳል፣ 23 ብቻ ነው የሚቀበለው። የዕብራውያን ሰዎች መልእክት አይቀበልም፣ የያዕቆብ መልእክት አይቀበልም፣ የይሁዳን መልእክት አይቀበልም፣ ራዕየ ዮሐንስን አይቀበልም። ለምሳሌ የሉተር። የፕሮቴስታንት ደግሞ እንዳልኩ 27 ብቻ ነው የሚቀበሉት። የኢትዮጵያ ኦርቶዶክስ ቀኖና ነው እየነገርኩ ያለሁት። የካቶሊክ ደግሞ ለብቻው አለ፣ የአርሜኒያ አለ፣ የግብፅ አለ፣ የተለያየ አቆጣጠር አለ። በዓለም ላይ ብዙ ነው፣ ወደ 20 አይነት አቆጣጠር አለ ከነ ቸርች ፋዘርስን ጨምሮ እና አትናቴዎስ ቀኖና፣ የነ ጄሮም ቀኖና አቀናነን፣ ሌሎችም አሉ። ቀኖና የሚቀንኑ በግለሰብ ደረጃ የነበሩ ብዙ ናቸው ራሱ ማለት ነው። የቀኖና ማለት ጎርጎሮስ ዘንዚናሱ ቀኖና ራሱ 26 ነው የሱ። የአትናቴዎስ ቀኖና የሚባለው የአዲስ ኪዳን 27 ነው የሱ። የብሉይ ኪዳን ደግሞ የሚቀበላቸው እንትኖች አሉ 29 አለ ራሱ። ማን ነው ብሉይ ኪዳን ላይ የማይቀበል አንድ መጽሐፍ አለ፣ መጽሐፍ አስቴር የሚባል አይቀበልም አትናቴዎስ። የአሳቤዎስ ቀኖና የሚባለው ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብን የይሁዳን ውድቅ ማድረግ 22 ብቻ ነው የሚቀበለው። አርጌንስ ኦሪገን ደግሞ የሚቀበለው የሚባል አለ፣ ሆሞሎጎሚና የሚባል አለ። እነ ዲዳክ የሄርሜን እረኛ ምናምን ጨምርና 22 ያደርገዋል። አንቲሌጉሜና የሚባል አለ። ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክትን አይቀበልም። የካርቴጁ ጡርጡሊያኖስ ወይም ቱርቱሊያ የሚባለው ፊሊሞናን፣ ሁለተኛ ዮሐንስ መልእክትን፣ ሶስተኛ ዮሐንስ መልእክትን፣ የያዕቆብን ውድቅ ያደርግና 23 ብቻ ነው የሚቀበለው። የመርቂያ ወይም ደግሞ ማሲሪያን የሚባል ደግሞ የራሳቸው አቆጣጠር አላቸው። ሄራኔስ የራሱ አለ። ሞራቴሪያን ፍራግመንት ላይ የተገኘ አለ። የፐሺታ አቆጣጠር አለ። ወደ 20 አይነት አቆጣጠር አለ። እሱ አይደለም አሁን እንትናችን ፖይንታችን። ዋናው ነገር አሁን ባልከው ላይ 80 ያሉ የሚለውን አቆጣጠሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠሯን በቴዎሎጂ ደረጃ የተቀመጠውን ነው ያስቀመጥኩልህ። ይህ አቆጣጠር ትክክል አይደለም አይሉሁም ለሐቅ ከቆሙ ማለት ነው። ወይ ስለተናገረው ብቻ ትክክል አይደለም ብለው ሊሉ አይችሉም። ይሄ ሀቅ ነው። ምንም ስትሮማን ፋላሲ የሰራሁት ነገር የለም። ለማንኛውም ወደ ነጥባችን ስንመለስ ጃቢር የሆነ ነገር ፈልጋል መሰለኝ ማውራት። ታመጡ ምናምን ሲል ስለነበረ እሱን እንትን እንዲል ነው። በቃ ችግር የለም። አሁን ተግባባን እኮ። አሁን እሱ ያቆጠረው አሁን ተጠርዞ ካለው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጨምራቸው በራሷ ዶግማ ተከትላ የምትጨምራቸው መጽሐፍቶች አሉ። ተተጠረዘው ውጭ ቁጥሩ አሁን መጥቷል እኮ ማለት አታመጡም ብለህ እኮ። አሁን እኮ አሁን ለምሳሌ የሥርዓት መጽሐፍቶች አሉ። እነዚህ አሹ ድንገርህ ማወቅ ከፈለክ የኢትዮጵያ ኦርቶዶክስ መጽሐፍቶች ሳትጨምር አይመጡም። 10 መጽሐፍ እነዚህ ይኸውልህ 80 ያሉ የሚባሉ 81 መጽሐፍቶች 10 መጽሐፍ ይባላሉ። ታውቃቸዋለህ? 10 መጽሐፍ ነው የሚባሉት። ገብቶሃል? ዶግማ የሚመሰረትበት ከዚህ መጽሐፍቶች ውስጥ ነው። ከዛ በኋላ ደግሞ አዋልድ የሚባሉ መጽሐፍቶች አሉ። አዋልድ የሚባሉ መጽሐፎች አሉ። አዋልድ ደግሞ የዚህ አባታቸው የዚህ አስራው ከዛ ውስጥ የተወለዱ የሚባሉ አሉ። እነ ገድል፣ ታምር፣ ድርሳን ምናምን እነሱ አዋልድ ይባላሉ።
አዋልድ ማለት ውሉድ የሚለው ቃል ነው፣ ብዜት ነው፣ የተወለዱ ማለት ነው፣ ልጆች ናቸው። እነሱ ደግሞ ለብቻቸው ናቸው። ከዛ በኋላ ደግሞ በውጭው ዓለም ደግሞ ምን ይባላሉ? እነሱ ምን ይባላሉ? በውጭው ዓለም ሃጂግራፊካል ይባላሉ እነሱ መጽሐፎች። ካኖኒካል፣ ዲትሮካኖኒካል፣ አፖክሪፋል እና ሃጂግራፊካል ተብሎ ይታመናሉ ማለት ነው። አሁን ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን 3 ነው መመሪያዎቿ። የመጀመሪያው ምንድነው? ዶግማ ነው። ሁለተኛ ቀኖና ነው። ሶስተኛ ደግሞ 4 ነው እንትኑ። የመጀመሪያው ዶግማ ነው። ዶግማ ማለት የማይቀየር የማይሻሻል ነገር ነው። ቀኖና ሊሻል ሊቀየር የሚችል ሎካል ቸርች ልታሻሽለው በሲኖዶስ ደረጃ ሊያሻሽሉት የሚችሉ ነገር ምን ይባላል? ቀኖና ይባላል። ከዛ በኋላ ሶስተኛው ምንድነው ያለው? ትውፊት የሚባል ነገር አለ፣ በቅብብሎሽ የመጣ። አራተኛውና የመጨረሻው ደግሞ ቃለ ዓዋዲ የሚባል ነገር አለ። ስብከተ ወንጌል፣ ሀገረ ስብከት ምናምን የሚተዳደርበት ነው። እነዚህ ናቸው ያሉት መጽሐፍቶች ማለት ነውና ስለዚህ ዋናው ነገር ይሄ በስርዓት መጽሐፍቶች ውስጥ በእኛ ማለት ነው። አሁን እኔ ምን ይላል ወንጌሎች መጽሐፍ የሚባሉ 80 ያሉ ናቸው ነው እያልኩ ያለሁት እኮ። ከእነሱ ውስጥ ማለት ነው አንዱ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕያውነት ሕያው ሆነው ይኖራሉ። ሙሉ የሆነ አምላክ ነው። አሁን በእናንተ ለምሳሌ በአብ ልብ ነው የሚል ነገርና በአብ ልብነት ያስባሉ የሚል 10 መጽሐፍ ላይ አምጣና ሳየኝ ያልኩ። ለምሳሌ ኢየሱስ ክርስቶስ ማለት ነው እኔ ከአንዳች ነገር የምጨምረው ወይም የማደርገው ነገር የለም ከአብ በስተቀር አብ ይላል ነው የጠየኩ ጥያቄ። አብ ልብ ነው የሚል ማስረጃ ስጠኝ ነው ያልኩ እኮ። እኔ አሁን እነሱን ኖርማሊ አሁን የለም ኩነት የሚባለው ትምህርት ራሱ ሰው ሰራሽ ትምህርት ነው። ኩነት ማለት ሞድ ኦፍ ኤግዚስተንስ ይባላል። ሞድ ኦፍ ቢንግ ይባላል። በውጭ ዓለም ራሱ ይታወቃል። በአብ ልብነት ያስባሉ፣ በወልድ ልብነት ይናገራሉ፣ በመንፈስ ቅዱስ ሕያውነት ደግሞ ይኖራሉ የሚል ትምህርት ነው ያለው። ስለዚህ አሁን ምንድነው አብና ወልድ እርስ በርሳቸው ይተዋወቃሉ? አይተዋወቁም። ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ 15 ላይ ያለ ባለው ጥቅስ መሰረት አብ እኔን እንደሚያቀኝ እኔም አብን አውቀዋለሁ ይላል አይደል? ስለዚህ እርስ በርሳቸው ሲተዋወቁ የየራሳቸው አእምሮ የላቸው? እርስ በርሳቸው በምናቸው ነው የሚተዋወቁት? በቃ አእምሯቸው አብ ነው፣ ራሱ አብ ነው አእምሯቸው እኮ። በምንድን ነው የሚተዋወቁት ነው የምልህ? አብና ወልድ የሚተዋወቁት በምንድን ነው? እሺ አንድ ማስረጃ ልንገር። አንተ አፍህ ምላስህ የሚናገረው ቃልና አእምሮህ የሚያስበው ይተዋወቃሉ አይተዋወቁም? እኔ 1% ነኝ። 1% ነኝ። እኔ እኮ 1% ነኝ። አንድ አካል ነኝ። 1% በቃ እነሱም 1% አንድ አካል ናቸው። አንድ ናቸው። ሁለት አካል ናቸው። በመለኮት አንድ ናቸው። እሱ ሌላ ጉዳይ ነው። በመለኮት አንድ የሚሆኑበት አንተ በምንነት ስለምትል ማለት እኔና አንተ በምንነት ስንት ነን? እኔና አንተ በምንነት ስንት ነው? እኔ እናንተ የተለያየ አካል አለን፣ የተለያየ ነን። በምንነት ስንት ነን ያልኩህ እኮ። በምንነት ስንት ነን? ሰው በመሆን አንድ ነን። ስለዚህ የኔና አንተ ምንነት ስንት ነው? ቆይ አሹዬ፣ የኔና አንተ ምንነት ስንት ነው? ስንት ነው የኔና አንተ ምንነት እኮ? አሁን መስፈርቱ ነው። በምን የኔና አንተ ምንድን ነህ? በግብራችን አንተ ጦጣ ነህ፣ ዝንጀሮ ነህ፣ ድመት? እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ? ሰው ነኝ። ስለዚህ በምንነት ስንት ነን እኔና አንተ? አንድ ነን ማለት ነው። አንድ ሰው ነን። በአካል ስንት ነን? በአካልማ 2 ነን። 2 ነን። አብና ወልድ በአካል ስንት ናቸው? 2 ናቸው። 2 ናቸው። ጥሩ። አሁን የምጠይቅ ጥያቄ እርስ በርሳቸው ይተዋወቃሉ ወይ አብና ወልድ? ይተዋወቃሉ። በምንድን ነው የሚተዋወቁት? በአካል ነው የሚተዋወቁት ወይስ በምንነት ነው የሚተዋወቁት? በሁሉም ይተዋወቃሉ። በምንድን ነው የሚተዋወቁት? በአካል 2 የተለያዩ አካል ስለሆኑ ነው እርስ በርሳቸው የሚተዋወቁት? በአካል 2 የተለያዩ ናቸው። በመለኮት ደግሞ በስልጣን እሱ ምንነት ነው እኮ። ስለ ምንነት አይደለም የጠየኩህ። ማወቅ የሚባለው ነገር ፐርሰን ላይ ነው ያለው ወይስ አይደለም? ማወቅ የሚባለው ነገር አካል ላይ ነው ያለው ወይስ ምን ላይ ነው ያለው? በሁሉም ይተዋወቃሉ አልኩህ እኮ። ይተዋወቃሉ። እርስ በርሳቸው ያወራሉ አብና ወልድ? በወልድ ቃልነት ነው። ቃል አንድ ብቻ ነው ያላቸው ነው አይደለም? አብ ለምሳሌ የምወደው ልጄ ይሄን ነው ብሎ ቃል ከአብ ሲወጣ ይታያል። ያ የወጣው ቃል ወልድ ነው። የምወደው ልጄ እያለ የሚያወራው የወልድ የሚያወራው እኮ ነው የምልህ። ኢየሱስ ሲያወራ ደግሞ አንተ አባቴ እኮ አሁን ለምሳሌ እያለ የሚያወራው እሱን ስሙት ብሎ ቃል ሳያወጣ ያ የወጣው ነገር ከአብ የወጣው ቃል ነው ወልድ ነው እሱ? የወልድ ቃል ነው።
ኖ ካፉ እያወጣ ወልድ እኮ ሲጠመቅ ነበር። ሲጠመቅ የምወድ ልጅ አንተ ነህ፣ በአንተ ደስ ይለኛል፣ በአንተ ደስ ይለኛል እያለ የሚያወራው ማን ነው? ለምሳሌ አብ በደመና ሆኖ ተናገረ ይላል። የምወደው ልጅ ይሄ ነው ሲያወራው የምወድ ልጄ አንተ ነህ ብሎ ሲያወራው በምኑ ነው ሲያወራ የነበረው? እኮ የወልድ ቃል በአብ ውስጥ ህልው ሆኖ ይኖራል አይልም? እንደዛ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። አብ ለወልድ የሰጠው ቃል ምንድን ነው? ለምሳሌ ልንገርህ፣ በኢየሱስ ክርስቶስ አሁን ለምሳሌ ኢየሱስ ክርስቶስ የጠየቅኩ መልስ፣ ይቅርታ እሺዬ፣ የጠየቅኩ መልስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ አብ ለወልድ የሰጠው ቃል ምንድን ነው? እስቲ አንብብልኝ። የሰጠኝን ቃል ሰጠዋቸው እነሱ ተቀበሉ ይላል። አብ ለወልድ የሰጠው ቃል ምንድን ነው? ይሄ አሁን ወደ ዋናው ሐሳብ መጣ። አብ እያንዳንዷን ነገር ቃላትን እንዲናገር ለወልድ ይሰጠዋል። ወልድ እንዲናገር የሰጠው ምንድን ነው? እኮ ለወልድ የሰጠው ቃል ኢየሱስ ነው። ለወልድ አብ ለወልድ የሰጠው ቃል ኢየሱስ ነው ወይ? አብ ለወልድ ይሰጣል፣ ወልድ ይናገረዋል። ስለዚህ አሁን ወልድ የሚባለው ነገር ቃል ነው ወይስ ቃል ነው ለወልድ የተሰጠው? የአብ ቃል ነው ወልድ እኮ ኢየሱስ የአብ ቃል ከሆነ ቃልን ነው ለቃል የሰጠው እግዚአብሔር። አሁን ለምሳሌ አእምሮህ ለምላስህ ቃላትን ይሰጣል፣ አወጥቶ ግን ለሚሰማ የሚያደርገው ምላስህ። እስቲ አእምሮ ለምላስ ቃል ይሰጣል የሚለው ጋር ነው ያለው። ይሄው አሁን እሱ ራሱ ማስረጃ እኮ ነው እኮ። የታለ እኔ አሁን ለምሳሌ ቃላት የሚባለው ነገር ብሬን ለምሳሌ ልንገር፣ ኮምፒውተር ለስፒከሩ ካልሰጠው ስፒከሩ ይናገራል። እሺ ኮምፒውተርና ስፒከር አድርጋችሁት እንዳንጭር ነው የምነግርህ። ልክ አብም ይመች። ግን አብና ወልድ እርስ በርሳቸው ሲያወሩ ስለምንድን ነው የሚያወሩት? በቃ አብ ያስበውን ወልድ የሚያወሩት ኖ አይ ስለምንድን ነው የሚያወሩት? ስለምን አልገባኝም። ጥያቄ ራሱ አብና ወልድ ያወራሉ አይደል እርስ በርሳቸው? አሁን ለምሳሌ አባቴ እያለ ይጠራል። ግን አሁን ለምሳሌ ልንገር፣ አባቴ ብሎ ሲጠራ አሁን ስለምንድን ነው የሚያወሩት? ስለምንድን ነው የሚያወሩት? ለምሳሌ ሲያወሩ ስለ አባትና ልጅም ሊያወሩ ይችላሉ እኮ። ለምሳሌ አሁን እኔ ጋር ያለው እውቀት ለኔ ማንም አይነግረኝም። እኔ ጋር ያለውን እውቀት ለምሳሌ ለአንተ ሳወራ የሆነ ነገር ሳወራ አንተ ማታውቀው ነገርና እኔ የማውቀውን ነገር ላወራ አልችልም? አይችሉም። ወልድ እያንዳንዱ ያሰባት ውስጣቸው ካለ ለምን ያወራሉ? ውስጣቸው ካለ አንደኛው ለአንደኛው ለምሳሌ አሁን ኑ እንውረድ ይላል አይደለ? ፈጣሪ ይላል። ለማን ነው እንውረድ ያለው? አብ ነው አይደል? ወልድና መንፈስ ቅዱስ ኑ እያለ የሚጠራቸው የት ሄደው ነው ኑ የሚላቸውና ለምን ኑ ይላቸዋል? ለምን እንውረድ ለምን ይላቸዋል? ኦልሬዲ የሚያውቁ ከሆነ ዝም ብለው ለምን አይወርዱ? እሱ አባትነቱን ለመግለጽ ነው በለው። እሺ ከሱ የወጡ ናቸው። መንፈስ ቅዱስና ወልድ ከሱ የወጡ ናቸው። ከምር ጢሚራ ይዘውራ አሁን ማቶ ነው ያረከኝ። አሁን በዚህ እንደዚህ ከሆነ ካወራችሁ ኖርማሊ ታላመንክበት ምስጢረ ሥላሴ አይገባህም። እሺ ቆይ እኮ እኔም አዞርክብኝ እኮ ማውቀው ምስጢረ ሥላሴ ሁላ ያስጠፋብኝ። ይቅርብኝ። እኔ ሲያንቀለቅልኝ መግባት አለበት እንትን ነው ኡስታዝ። እኔ አሁን ጥያቄ የሆነብኝ የአብ ቃል ወልድ ነው ብሎናል አይደለ? አሹ እንደዛ ነው። ኦኬ። ስለዚህ አብ ለወልድ ቃል ሲሰጠው ወልድን ለወልድ ነው የሰጠው? ወልድ ከአብ የወጣ ነው፣ ከአብ መለኮት የተወለደ ነው እኮ። አብ ለወልድ ቃሌን ሰጥቼዋለሁ ይላል ካለ አብ ወልድን ነው ለወልድ እየሰጠው ያለው ወይስ? በቃ የወልድ ቃልነት ከአብ ነው የወጣው። ወልድ የተገኘው ከአብ ነው አይደለም? አይ አብ ለወልድ ቃል ሰጥቶታል አይደለ? እንዲናገርበት ማለት ነው። ስለዚህ የአብ ቃል ደግሞ ወልድ ከሆነ አብ ደግሞ ለወልድ ከሆነ ቃል የሰጠው፣ ስለዚህ አብ ወልድን ለወልድ ሰጥቶታል። እንደዛ ነው የምታምነው? የአብ
ቃልነትን ለወልድ ስለሰጠው ነው ቃል የሚል ስም የተሰጠው እንጂ ልጅ ነው። ወልድ ልጅ ነው። ኖ ግን ኖ ኖ ኖ ቃል ስለሆነ ኖ ኖ ኖ ለመንፈስ ኖ ቅዱስ ይማ እኮ አልተሰጠውም። ይሄ ቆይ ቃልነት ቆይ እሺ ቃል ለመንፈስ ቅዱስ አልተሰጠውም። ሰጪው ማን ነው? አብ ነው። ተቀባዩስ? ወልድ ነው። የሚሰጠውስ እኮ አብ ለወልድ ሰጠው፣ ወልድ ደግሞ ተናገረው ለኛ ማለት ነው። ሰጪው አብ ነው፣ ወልድ ተቀባይ ነው። አብ ለወልድ ምንድን ነው የሚሰጠው? ቃልም ይሰጠዋል። ኦኬ ቃሉ ወልድ ነው። ቃል ለወልድ ሰጠው፣ ስለዚህ ወልድ ቃል ተባለ። ኖ ኖ ኖ ኖ አብ የሰጠው ቃሉ ራሱ ወልድ ነው ወይስ አይደለም? ሁሌም ቃል አብ ለወልድ ቃልን ይሰጠዋል። እኔ እኮ እሱን ተግባባን። አብ ሰጠ የተባለው ቃሉ ራሱ ወልድ ነው። እውቀቱ ነው እያንዳንዱ ወልድ የሚናገረው ቃላት። ኖ ኖ ኖ ቃሉ ወልድ ነው ወይስ አይደለም? ቃል ወልድ ነው። ኦኬ ወልድ ከሆነ አብ ወልድን ለወልድ ሰጥቶታል ማለት ነው። አሁን ምንም ልንግባባ አልቻልንም። ወልድ ቃል ሊባል የቻለው አዳምጠኛ ኖ ኖ ኖ እኔ ጠየቅኩህ መልስ። አብ ለወልድ የሰጠው ቃል ወልድ ከሆነ ወልድን ለወልድ ሰጥቶታል አብ። ለወልድ የሰጠው እንዲናገራቸው ነው። ኖ ኖ ኖ የሰጠው ቃላቶችን ወልድ እንዲናገራቸው እኮ ቃሉ ራሱ ወልድ ነው። ቆይ ቃል ማለት ባጭሩ ምንድን ነው ትርጉሙ? ቃል የሚለው ወልድ ነው አልከን አንተ። ወልድ ነው አልከን እኮ ቃል ተብሎ ወልድ ቃላትን ያብ ያሰበውን ሐሳብ አውጥቶ የሚናገር ስለሆነ ኖ ኖ ኖ እሱን አልጠየቅኩም። እነዚህ ቃል ተብሎ ተሰራ። ኖ ኖ ኖ እኔ እሱን አልጠየቅኩም። አብ የሰጠው ቃሉ ራሱ ወልድ ነው አልከን አይደለ? ወይስ ተሳስቻለሁ? ወልድ ስፔሲፊካሊ ቃል ተብሎ ይጠራል እንጂ ወልድ ቃል ራሱ ቃል ማለት እኮ አሁን ለምሳሌ አንድ እያንዳንዱ ቃላቶች ናቸው አይደል? ኦኬ ስለዚህ ቃል ወልድ አይደለም። ኢየሱስ ክርስቶስ አይደለም ቃላትን አውጥቶ ስለሚናገር ቃል የሚል ስም ተሰጠው። ለምሳሌ እኛ ክርስቲያን እንባላለና እኔ ጠየቅኩት ጥያቄ አብ ለወልድ የሚሰጠው ቃል ወልድ ነው ወይስ አይደለም? አይደለም። ማሻአላ ኡስታዝ ቃል ወልድ አይደለም ብሎ አመነ። አይ እኔ አይደለም ለወልድ የሚሰጠው ቃል ነው። አብ ለወልድ የሚሰጠው ቃል ወልድ አይደለም፣ ቃላት ናቸው። ኦኬ የሰጠው ህይወት ምንድነው? የሰጠው ህይወትስ ምንድነው? የሰጠው ህይወት መንፈስ ቅዱስ ነው። ላይ አብ በራሱ ህይወት እንዳለው በራሱ ህይወት እንዲኖረው ሰጥቶታልና ህይወትን ሰጥቶታልና ይላል። ማን የሰጠው እኮ መንፈስ ቅዱስ ነው። የአብ ህይወቱ መንፈስ ቅዱስ ነው፣ ለወልድም የሚሰጠው መንፈስ ቅዱስ ነው። አብ በራሱ ህይወት እንዳለው ሲልስ ምንድነው? የራሱ ህይወት አለው፣ መንፈስ ቅዱስ ነው። አንድ መንፈስ ቅዱስ ነው። ስለዚህ ህይወትን ሰጥቶታል ማለት አብ የራሱ ነው ሆኖ ግን ወልድ ደግሞ አልነበረውም ማለት ነው። ህይወት መንፈስ ቅዱስ ወልድ የወጣው ከአብ ነው። ገባኝ። መቼ ነው የወጣው? ሲወጣ መንፈስ ቅዱስን አብሮ ሰጠው። መቼ ነው የወጣው? ቅድመ ዓለም ነው የወጣው። ዓለም ሳይፈጠር ቅድመ ዓለም ሳይፈጠር ዘመን ሳይቆጠር። ኦኬ ከራሱ ሲወጣ ከመውጣቱ በፊት የት ነበረ? ከመውጣቱ በፊት የትም አልነበረም። አብም ሲፈጠር ወልድም አብሮ ነበር። አብ ሲፈጠር አብሮ ነበረ። ኦኬ አብ ፈጡር ነው ማለት ነው። እሺ ለምሳሌ አንድ ምሳሌ ንገር። እሺ እሱንም ጠይቅልኝ ኡስታዝ። አብን ማን ነው? ካለመኖር ወደ መኖር የመጣ ነው። ካለመኖር ወደ መኖር የመጣ አምላክ ነው። አረ ወየው፣ አረ ይብቃኝ ጃቢር። እኔ ማበዴ ነው እንደዚህ በዚህ ከቀጠልኩኝ ይሄ ሊያሳብደኝ ነው። እንዲያ ከሆነ እኮ አላህን ማን ፈጠረው ልትለኝ እኮ ነው። አይ ካለመኖር ወደ መኖር ነው የመጣው አልከኝ። አብ ራሱ በቃ ዓለም ሳይፈጠር በፊት የነበረ ነው እኮ ነው። እሱ ሲፈጠር እኮ ያልከው ራስህ እኮ ነው ያልከው እኮ ወልድ እስቲ ዝም በል አንዴ። እኔ እኮ ግራ አጋባኝ። ጢምቢራይ ነው የዞረው ዛሬ። አንድ ምሳሌ ዝም ብዬ ቀለል ያለ እንድትረዱት ልንገራቸው። ወልድ ከአብ ነው የተወለደው ነው እያልክ ያለኸው እኮ። ምሳሌ ልንገራቸው አንድ ዝም ብዬ እንዲገባ። አይ ከመናገር በፊት ወልድ ከአብ ነው የተወለደው ነው የምትለው? ቅድመ ዓለም ሲወለድ በፈቃዱ የተወለደው ወይስ ተገዶ ነው ያለ እናት የተወለደው? ቅድመ ዓለም ሳይፈጠር ሁለቴ ነው የተወለደው አብ ወልድ ኢየሱስ ክርስቶስ። ቅድመ ዓለም እና ድህረ ዓለም። ቅድመ ዓለም ከአብ ያለ እናት ተወልዷል፣ ከአባቱ ብቻ። ያለ እናት ሲወለድ በፈቃዱ ነው የተወለደው ወይስ ተገዶ ነው የተወለደው? በፈቃዱ።
ኦኬ ከፈቃዱና ከሱ ማን ይቀድማል? አይቀዳደም። ካልተቀዳደመ ለምን በፈቃዱ ይሆናል? ከፈቃዱ ካልክ ከፈቃድና ከመወለድ በፊት በኮዝ ኤንድ ኢፌክት ላይ በመንስኤና በውጤት ማን ይቀድማል? በፈቃድ አንድ ናቸው። ይኸውልህ አዳምጤ፣ በመለኮት አንድ ናቸው፣ በፈቃድ አንድ ናቸው። በፈቃድ አንድ ናቸው ገባኝ። ግን ፈቅዶ ነው ወይ ወልድ ከአብ ሲወለድ ፈቅዶ ነው ወይ የተወለደው ወይስ ተገዶ ነው የተወለደው? በቃ በአብን ፈቃድ በራሱን ፈቃድ ነው የተወለደው። ስለዚህ ወልድን የወለደው አብ ነው እያልከኝ ነው? አብ የወለደው ምኑን ነው የወለደው? ማንነቱን ነው ወይስ ምኑን ነው የወለደው? እንድንግባባ አንድ ማስረጃ ልንገር። ቆይ አንድ ብቻ ይችን ጨርሰን ካለባለዚያ ስንከራከር እንትን ማለት ነው። አንከራከርም። አብ ወልድን ሲወልደው ምኑን ነው የወልድን የወለደው? መለኮቱን ነው። የወልድ መለኮት ተወለደ። ስለዚህ መለኮትን ነው የወለደው? መለኮት ግን አንድ ነው። የወልድ መለኮት ተወለደ እኮ ገባኝ። መለኮት ነው ከመለኮት የተወለደው። ስለዚህ አብ ራሱን ነው የወለደው ወይስ ሌላ ነው የወለደው? በአንድነቱ ነው። ከአብ መለኮት ከመለኮት ቢወለድም ግን መለኮት ግን አንድ ነው ብለን ነው የምጠራው። አሁን አንድ ምሳሌ ነው። እሱማ እንደዛ ነው እኮ የኔ አሁን ለምሳሌ ይኸውልህ እኔ እናቴ አለች አይደለ? እናቴም ሰው ናት፣ እኔም ሰው ናት። እናቴ የምትወልደው እናቴም ሰው ናት። ከሰው ይወለዳል አይደል እንዴ? እኔና እናቴ ምንነታችን ወይም ሰው የሚለው ነገር አንድ ነው። አንድ ሰው ነው። እሷም ሰው ናት፣ እኔም ሰው ነኝ። ግን ሁለትም ሰዎችም ነን እኔና እናቴ። ለምን ሁለት አካል ነን አይደለ እንዴ? እሺ ሁለት አካል ነን አይደለ? አንዴ ቆይ ልጨርስ፣ አስጨርሰኝ እንጂ ጭቅላቴን አዙረኸው ዝም ብለህ እየለቀከኝማ እንትን አትበል። በደንብ አስጨርሰኝ በደንብ እንዲገባኝ። እሺ እና አብና ወልድ አንደኛው መለኮት ሌላኛው መለኮት ወለደው አይደለ? መለኮት ከመለኮት ተወለደ። መለኮት ከመለኮት ወጣ። መለኮት ከመለኮትን ወለደው አይደለ እንዴ? ስለዚህ ያኛው የመጀመሪያው መለኮት ወላጁ መለኮት የወለደው ራሱን ነው የወለደው? ራሱን ነው ወይስ ሌላ ነው የወለደው? ለምሳሌ አንተ ሰው ነህ፣ እናትህ ሰው ናት። ሰውን ሰው ወለደች አይደለ? አዎ ሌላ ሰው ነው የወለደችው። እኔ ሌላ ሰው ነኝ። አሁን ሁለተኛ ሰው ነኝ። በቃ በእነሱ ደግሞ ራሱ መለኮቱ ነው። መለኮት ወልድ ሲወልደው ግን አንድ መለኮት ተብሎ ነው የሚጠሩት። ቃሉ የኔና የእናቴም እኮ ምንነት አንድ ነው። አዎ በምንነት ደረጃ እናቴም ሰው ናት። ጊዜ እዚህ ጋር እኔን አስገብቼ ቆይ አንድ እኔን አዳምጠኝ። ቆይ እኔን አንድ ምሳሌ አሁን በሰው ሰውኛ ካሰብነው አንድ ምሳሌ ልንገርና ከዛ በኋላ እሺ ለምሳሌ እናዳምጥ። ፀሐይን እንውሰዳት። ፀሐይ ክቧን ማለት ነው። ሶስት ባህሪ፣ አንደኛው ክቧ አለች፣ ብርሃንና ሙቀት አላት። እሺ አሁን ቢያንስ ትንሽ የሥላሴ ምስጢር ይገባን ዘንድ ነው ይሄን ምሳሌ ያመጣሁት። አሁን ክቧ እንደ አብ ውሰዳት፣ ምሳሌ ነው የምነግርህ። እሺ ሙቀቱን እንደ መንፈስ ቅዱስ ውሰደው፣ ብርሃኑን ደግሞ እንደ ወልድ ውሰደው። ኦኬ ጨረሩ እንደማል ውሰደው። አራት ነው እኮ ያለው እኮ ብርሃኑ። ይሄ ጨረሩ እኮ ነው፣ ሙቀቱ እኮ ነው እሱ። ብርሃኑ አልጨረረ ሙቀት ይለያያል አይደለም? ይለያያል እኮ። ጨረሩን እንደ መንፈስ ቅዱስ ውሰደው አይደል? ጨረር ሬ ጨረር ነው፣ ሂቱ ሙቀት ነው፣ ላይቱ ደግሞ ብርሃን ነው። ሶስት ናቸው ከክበቡ የሚወጡት። እና አሁን እንትኑን ክበቡ እንደ አብ አየሁትና ብርሃኑ ወልድ ነው፣ ሙቀቱ ደግሞ መንፈስ ቅዱስ ነው። አራተኛው ይሄ ጨረሩ። እሺ ጨረሩን ተው፣ ዝም ብለህ ሶስቱን ብቻ ውሰድ። አራት ሆኖብኝ እኮ አራትም ይሁኑ። ለምሳሌ በሥላሴ ሁለት ነው የወጡት፣ በፀሐይ ግን አራት ሊወጡ ይችላሉ። ከምንድነው? ቆይ ሙቀት፣ ብርሃን፣ ቆይ አዳምጠኝ። ጨረርና እንትኑ ከምኑ ነው የሚወጡት? ከክበቡ ነው አይደል? ከክቧ ላይ ነው የሚወጡት። ከመውጣት በፊት ራሳቸው ክበቡ ናቸው አይደለ? ከመውጣታቸው በፊት አዳምጠኝ። ክበቡ ናቸው አይደለ? ክበቡ ናቸው። ፀሐይ ለምሳሌ ዳመና ሸፍኗት፣ ልክ ዳመናው ኢሚዲየትሊ ሲለቀቅ ብርሃኑም ጨረሩም በለው ብርሃኑም ሆነ ሙቀቱም የሚወጣው ከክቧ ላይ ነው አይደለ? አዎ ግን ክቧን ነው አይደለ? ይኸውልህ ብርሃኑም ሙቀቱም ጨረሩም ሶስቱም ከመውጣታቸው በፊት ራሳቸው ክበቡ ናቸው አይደለ? ከክበቡ ነው የሚወጡት። ክበቡ ናቸው። ከመውጣታቸው በፊት ግን ክበቡ ናቸው ራሳቸው አይደለ? ክበቡ ናቸው። እሺ ወልድና መንፈስ ቅዱስ ከአብ ከመውጣታቸው በፊት አብ ነበሩ። ልክ ከአብ ሲወጡ ኢሚዲየትሊ ማን ነበሩ? መንፈስ ቅዱስም ወልድም ልክ ኢሚዲየትሊ ጨረሩም ብርሃኑም ፀሐይዋ ክበብ እንደወጣ ሁሉ ምንድነው የምንለው?
እሺ መንፈስ ቅዱስና ወልድም ልክ እንደዛው ከአብ የወጡ ናቸው። ስለዚህ አብ ነበሩ ማለት ነው ከመውጣታቸው በፊት ወልድና መንፈስ ቅዱስ እንግዲህ በመለኮት አንድ ናቸው። አንድ መለኮት ናቸው። አሁን እቺም እኮ አንድ ፀሐይ ብለን ነው የምንጠራቸው። ኦኬ ገባኝ። እንትንሳስ አብ ወልድ መንፈስ ቅዱስ ሶስት አማልክት መባል አይቻልም በእናንተ ትምህርት? አይቻልም። እሺ እንትን ላይ መልክዓ ሥላሴ ቁጥር 39 ላይ ሰላም ለአጋርኮሙ እለ ውስተ ገነት አንስሰዋ ይልና ስሉስ ቅዱስ አማልክተ አዳም ወይ ሔዋ ይላል። አማልክት የአዳምና የሔዋን አማልክት ናችሁ እያለ ይናገራል። እና አማልክት ለምን አላቸው? እንትን ላይ መልክዓ ሥላሴ ላይ ሥላሴ አንተም ሊላቸው ይችላል፣ አንቱ ሊላቸው ይችላል፣ አንቺ ሊላቸው ይችላል። አይ አማልክት ለምን አላቸው? ስሉስ ቅዱስ አማልክተ አዳም ወይ ሔዋን ይላል። ወይ ሔዋ ለማክበር ነው። አንድን ሰው አንቱ ትላለህ እኮ። አማልክት ለምን አላቸው ነው ጥያቄ እኮ። አማልክት ለምን አላቸው እኮ። ለምሳሌ በእኛ እምነት ለምሳሌ አባት ወይም ካህን አንቱ ትላቸው ናቸው ብለህ ትጠራለህ አንድን ሰው። አይ አማልክት ለምን ተባሉ ነው እኮ የጠየቀው። አይ አማልክት ማለት ትርጉሙ ምንድነው? ትርጉሙን ትነግረኛለህ? አማልክት ማለት ብዙ አምላካት ማለት ብዙ የተለያዩ ማለት የአምላክ ብዙ ቁጥር ነው። ማንን ነው አማልክት የሚላቸው? ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምልክናሁም ይላል። የአምላክነታቸው ስልጣን አንድ የሆኑ ሶስቱ አማልክት ይላቸዋል። ሶስቱ አማልክት የሚላቸው ማንን ነው? ሶስቱ አማልክት የሚላቸው እሱ መጽሐፍ ላይ ይላቸው ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ አንድ አምላክ ነው። ሰለስቱ አማልክት ለምን ይላቸዋል? ሰለስቱ አማልክት ለምን ይላቸዋል? እንግዲህ ካለ ተሳስቷል ማለት ነው። እሱ ዶግማ አይደለም እንዴ ሰይፈ ሥላሴ ላይ ዘሐሙስ ዶግማ አይደለም። እሺ እንትንስ ሰለስቱ አጋዕዝትስ? እሺ እሱን አንጣው። እኔ ተዶግማዎች ውስጥ አንጣ። ኖ አይደለም። ሰይፈ ሥላሴ ላይ እኮ ነው የሚለው እንደዛ። ቤተክርስቲያን ውስጥ እኮ የሚነበብ ነው ሰይፈ ሥላሴ። አትቀበልም? እኔ አላነበብኩትም። ሶስት አማልክት አልቀበልም። እሺ አብርሃም ቤት የገቡት ሶስቱ አካላት ስንት እግዚአብሔሮች ናቸው? ስንት እግዚአብሔር ናቸው? አንድ እግዚአብሔር ናቸው። እሺ ሐምሌ 7 ቀን የሥላሴ አብርሃም ቤት የገቡትን በዋዜማው ጊዜ ምንድነው የምትሉት? በዋዜማው ጊዜ በአንዱ እግዚአብሔር እናምናለን ሁሉም በፈጠረ፣ በሁለተኛው እግዚአብሔር እናምናለን ሁሉም በሚሞላ እያላችሁ፣ በሶስተኛው እግዚአብሔር እናምናለን እያላችሁ የምትሉት ማንን ነው? አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው እኮ። ለምን ትላላችሁ እንደዛ? ለምን ትላላችሁ? በአንዱ እግዚአብሔር እናምናለን ሁሉም በፈጠረ። ለምሳሌ ሐምሌ 7 ቀን ስታከብሩ ምን አለ? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሉ። በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ። ሁሉም በሚሞላ በሶስተኛው እግዚአብሔር እናምናለን ይላል። አንደኛው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር የምትሉት ማንን ነው? አንደኛው እግዚአብሔር አባት ነው። ሁለተኛው እግዚአብሔር ከእዛው የአብ እግዚአብሔርነትን እንደያዘ የተወለደው ወልድ ነው። ሶስተኛው እግዚአብሔር ደግሞ ከአብ የተወለደው እዛው የአብን እግዚአብሔርነት የያዘ መንፈስ ቅዱስ ነው። ግን ሶስት ብትላቸውም እግዚአብሔርነት ግን አንድ ናቸው። ኧረ ወይዬው እግዚአብሔር በቃኝ። የአማልክት ድብልቅልቅ አድርጎብኝ አሁን እኔ የአማልክት ማት እሺ በቃ ታላመንክ አይገባህም በጭራሽ ማለት ነው። ሚስጥር አሁን በእኛ ሚስጥር አይገባህም። ጸልይልኝ። ወደ ማን ነው የምጸልይልኝ? እሺ አሁን ጸልይ። ወደ ማን ነው የምጸልይልኝ? ቤተልሔም ትቀጣያለሽ። በቃ ወደ ማን ነው የምጸልይልኝ? ስጸልይልኝ እኔ ወደ እግዚአብሔር። ቤት አንደኛው ነው፣ ሁለተኛው ነው፣ ሶስተኛው ነው? ከሶስቱ ወደ የትኛው ነው የምትጸልየው? ወደ አንዱ እግዚአብሔር እኮ። አንዱ እግዚአብሔርማ አብ ነው አለ። ወደ እሱ ነው የምትጸልየው እኮ። እግዚአብሔር ነው አሐዱ እግዚአብሔር የተባለው አብ ነው። ካሉ እግዚአብሔር ይላል። ካሉ እግዚአብሔር ሁለተኛው እግዚአብሔር አለ፣ ሳልሱ እግዚአብሔር፣ ሶስተኛው እግዚአብሔር አለ። ከሶስቱ ከእግዚአብሔር አብ፣ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ወደ የትኛው ነው የምትጸልይልኝ? በሶስቱም ብትጠራው ያው አንድ እግዚአብሔር ነው።
እኔ ወልድን እግዚአብሔር ብዬ ብጠራ አብ እግዚአብሔር ብዬ ብጠራ መንፈስ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ ወልድ በራሱ ስልጣን ወደ ገዳም ሄደ በመንፈስ ቅዱስ እየተመራ ወደ ገዳም ሄደ ወይም አብ አስነሳው በራሱ ስልጣን ተነሳ በመንፈስ ቅዱስ ምናምን ተነሳ ምናምን ብትል ተመሳሳይ ነው በስልጣን አንድ ናቸው እግዚአብሔር ነው ወልድ ከዚህ በላይ ከቆየው እኔ ጨልላለሁ እመነኝ ታጨልለኛለህ አንተ ሰውዬ በጤና አይደለም የመጣው ቤተልሔም ቀጥሉ ጃቢር አይ እሱ ሳይሆን ፖይንቴ አሹዬ ይሄ ነገር አይገባችሁ ሚስጥሩ ምናምን ያልከው እዚህ ውስጥ ከምታየው ወደ 4 ሰው ምናምን በክርስትና ውስጥ የነበረን ሰዎች ነን ስለዚህ አይገባችሁም አልተገለጠላችሁ ምናምን ሚለውን ወደ ጎን ተተዋዋል በደንብ ገቡ እሱን ታዩና ሌላ ጥያቄውን ጠይቁ ኦኬ ማውራት አልችልም አይ ማውራት አልችልም ማውራት አልችልም ለፖለቲካ ማውራት አልችልም ወይ ፖለቲካ ማውራት አትችይም መብቴ ነው ያንተ ቤት አይደለም አንዴ ሚውት አርግ አሹ ራስ መጀመሪያ ምን ብለሃል እኔ ሐሳብ ነው የምናገረው ጥያቄ አይደለም ምክንያቱም ከዚህ በላይ ወሂድ በግዕዝ በምን እየመጣበት ተጠይቀ ጨርሰሃል ባይብልን ሙሉ በደንብ ዕውቀት የለኝም ካልክ ሃይማኖታችሁ ከባይብል ከመነጨ ባይብልን ያላስተማሩን አስተምሩት ወይም ባይብል የማያትተውን ሐተታ ከጊዜያት በኋላ በመጡ ሰዎች የተጻፉን መጽሐፍ ይዘህ ቶታሊ ደግሞ ወሂድ ከሚነግር ሐሳቦች ጋር ከተጋጨ አንተ እንዴት ትክክል ልትሆን ትችላለህ ነው ጥያቄ ማለት አንቺ ምንድነሽ እንደዚህ የምትይው ከጊዜ በኋላ የመጡት እነሱን ጃቢር ፕሊስ በእናትህ በቃ እኔ መጨቃጨቅ አልፈልግም ከወንድ ጋር በቃ አልፈልግም ማውራት ካንተ ጋር ቁርአን እኮ ከመጽሐፍ ቅዱስ በኋላ የመጣ ነው እኔ ስለ ቁርአን ቆይ ለምን ወደ ቁርአን ትሄዳለህ አሹ ስለዚህ አንቺ ሙስሊም ስትሆኝ እኮ ከመጽሐፍ ቅዱስ በኋላ የመጣ ተረት ነው የምትቀበዩ እኮ ለዛው እንደሱ ኮነ ማሁን አንድ ፋይል አይ እንደሱ ኮነ ችግር የለውም አይሁዶች ስለናንተም እንደሚሉ ገልጬ ትልቅ መጽሐፍ አሳይሃለሁ እኔ አሁን እሱ ክርክር ውስጥ አይደለም ጥያቄ ነው የጠየቅኩ ባይብልን በደንብ አላውቅም ካልክ ማንንም ምናምን ያወራው አትበያ አንቺ እኮ ላስረዳ ባይብልን በደንብ አላወቅኩም ካልክ ባይብል ላይ ሌላ አስተምሮት ነቢያቶች ያላስተምሩትን አስተምሮት እንዴት አፍህ ሞልተህ ትላለህ አምላክ አንተ ያስረዳው ነገር ሁሉ ለምን አላች ልጅ ጎበዝ ያራረቀች አረ በእናትህ ምን ሆነ ነው እንዴ አሹ just don't be ምንም ያናድና like እኔ አስተሳሰብ ነው ያወራ ያለሁት እሺ ሐሳብ ነው ነቢያቶች እነዛ ሁሉ ነቢያቶች ኢየሱስ ክርስቶስ በዲቴል ለምን እንደዚህ አላስተማራችሁም ከዛ በኋላ የመጡ ግሪካዊ ወይ ግብጻዊ ወይ ምናምን ሰዎች ናቸው ወይ ስለ አምላክ ተከራክረው በጉባኤ በኒቂያ ቁጭ ብለው የሚነግሯችሁ እኔ ጥያቄ ምክንያቱም ክርስትና ወይም አንተ የምታወራው ሐሳብ ኢየሱስ ባለፈ በ20 ዓመት ውስጥ ምናምን ድብርብር ብሎ ያለቀ ሐሳብ ሳይሆን ለዘመናት ክርክር በፍጭት የመጣ ነው አንተ የምትለውን ሐሳብ ክርስቲያን ነኝ ብሎ የሚቃወምህ ሰው አለ አንተ የምታምንበትን መጽሐፍ ሙሉ 81 ሳይሆን እሱን ይዘው አይ ኢየሱስ አምላክ ነው የሚል የለም የሚሉ ጆቫ ዊትነሶች አሉ የተለያየ ሴክት አለ በክርስትና ውስጥ ብቻ አንተ ለኔ መተ 81 አሃዱ 81 ትክክል ነው ልትለኝ አትችልም ምክንያቱም ሌላ ክርስቲያን ነው 81 ትክክል አይደለም 66 ነው ይላል ሌላው መቶ ነው 66 ትክክል አይደለም ይላል ስለዚህ አንተ አንድ ሰው መጥቶ ክርስትናን ልቀበል እና ግን ክርስትናን ለመቀበል የትኛው መጽሐፍ መቀበል እንዳለብኝ ግራ ገባኝ ቢልህ እንዴት አስረድተው ነው የምታስረዳው እስቲ ወደ ሃይማኖት ሰውን እስቲ ጥራ ብልህ አሁን እንዴት ነው የምትጠራው ያ ሰው 6ቱንም 7ቱንም አይነት ባይብል ካነበበ በኋላ አንተ ጋር ቢመጣ ማስረጃህ ምንድነው አምላክ ላንተ የሰጠህ አውቶሪቲ ለናንተ መጽሐፍ ይሄ መጽሐፍ ብቻ ነው ብሎ አምላክ ማህተብ የመታበት ማስረጃ አለ ወይ አሹዬ ፕሊስ ምን መሰለ አቆይ አንዴ ልጨርስ ልጨርስ ለመመለስ አትቸኩል መልስ አልፈልግም ሐሳቡን ይዘህ እንድትሄድ ነው ልንገርህ አይ ኖ ለዘመናት የኖርንበት አስተሳሰብ ነው እኛም ነበርን በዛ ጫማ ውስጥ ገባ አሁን አንተ ባሁን ያለህበት ሐሳብ ራሱ በደንብ እንደዚህ ሆኖ ቁጭ ብለህ ባይብልን ስላላጠና ነው ምክንያቱም at the end of the day የመጀመሪያ መጽሐፍ ባይብል ነው አይደል ከባይብል በኋላ ነው አይደል የቅድሞቹ መጽሐፎች የሚመጡት እኔ መጀመሪያ የቅድሞችን አንብቤ ነው ወደ ባይብል የሚሄደው በእኔ ስለዚህ ከነቢያትም ከሐዋርያትም በላይ የምታስቀድመው ፎቶአቸውን እንኳን የማታውቀው
ሰዎችን ነው። ይሄ ለራስ ጥያቄ ሆነብህ። በጣም አሁን ያሳፍራል። በጊዮርጊስ ዘጋስጫ ሃይማኖቱ የተፈጠረው ሃይማኖቱ የተፈጠረው በእነዛ መጽሐፍቶች ነው ወይስ በባይብል ነው? እነሱ ያስተማሩትን አይና ባይብል ላይ ክሮስ ቼክ አደርጋለሁ። ቆይ እንዴ ባይብል አይደል እንዴ መጀመሪያው መጽሐፍ? ለእናንተ ከባይብል ቀጥሎ አይደል እነዚህ ሐሳቦች የመጡት? እኔ ባይብልን በራሴ መተርጎም አልችልም፣ ዕውቀት የለኝም። እነሱ ደግሞ ዕውቀት አላቸው። ስለዚህ እነሱ የተረጎሙትን አይን ከእግዚአብሔር በቃ ጸጋው ተሰጥቷቸዋል። በምን አወክ እንደተሰጣቸው? በቃ ክሮስ ቼክ ሳደርግ እውነት ነው። ሃው እኛ ደግሞ ክሮስ ቼክ ስናደርግ ውሸት ሆነና ወጣን ከዛ ሃይማኖት። በቃ መብትሽ ነው እሱ። እሺ ብሉይ ኪዳን ላይ ችግር የለውም። ብሉይ ኪዳን ላይ የትኛውንም አማልክት የትኛውንም አይነት ስዕል የትኛውንም አይነት ቅርጽ ምንም በአጠቃላይ አታድርጉ እያለ ብዙ ቦታ ያወራል። ኦርቶዶክስ ቤተክርስቲያንና ብሉይ ኪዳን ይጣጣማል ወይስ ይለያያል? አይለያይም። ካልተለያየ ታዲያ ኦርቶዶክስ ቤተክርስቲያን ውስጥ ያለው ስዕላትና አማልክትና እነዛ ሁሉ ነገሮች ታዲያ ለምን ባይብል እየተቃወመው ሆነ? አማልክት አንድ አምላክ ነው። አማልክት የለም ቤተክርስቲያን ውስጥ አንድ አምላክ ነው ያለው። አይ አንድ አምላክማ ለማለት የፈለገው ሃይማኖትን መስርቼ እኮ ምናምን ይሄ ክርስቲያኒዝም ነው ምናምን ትሉት ማን ነው ስሙ ድሬዱ እኮ እሱም እኔ ነብይ ነኝ ብሎ እኮ ማንንም ፕሮክሌም ማድረግ ይችላል። አንድ አምላክ ግን ልትላችሁ አንድ አምላክ ካልክ ኢየሱስን የት ልታረገው ነው? ኢየሱስ ሰውነት አለው፣ የተወለደ ፍጥረት አለው። እስቲ በኦርቶዶክስ ውስጥ የተቀረጸ ምስል ንገሪ። ተቀርጦ ምስል አምላክ ነው ተብሎ የሚሰገድለት ንገሪ በኦርቶዶክስ ውስጥ እንዴ? ኦኬ አይ በቃ ችግር የለውም። እሺ ለእንትኖች ትሰግዳላችሁ? ለመላእክቶች ምናምን ያክብሮት ስግደት ትሰግዳላችሁ? ለክብሮትማ ለሰውም ሰግዳለሁ። ለአባቴ ችግር የለውም። ነው እኔ ስለሰው አልጠየቅኩህም። ለመላእክቶች የአክብሮት ስግደት ትሰግዳለህ አትሰግድም? እሰግዳለሁ። እሺ ባይብል እሱን የአክብሮት ስግደት እንደማይቻል ያሳያል። ታውቀዋለህ እሱን የሚያሳይበትን ቦታ? መጽሐፍ ቅዱስ ላይ ደግሞ ለምሳሌ ችግር የለውም። እኔ ጥያቄ ስጠይቅህ መልስ ስጠኝ። ምክንያቱም እኔ አም ሜኪንግ ስቴትመንት። እሺ አምጪሽ አሳይ። እኔ በተሰገደበት አሳይሻለሁ። መልስልኝ ጥያቄውን እኮ መለስኩልሽ። ለሎጥ መላእክት አልመጡም? እኔ ስለ ሎጥ አላወራሁም። ስለ ሰው አልሰገደም። ሎጥ አምናት ስለ ሰው እያወራሁ አይደለም። መጽሐፍ ቅዱስ እኮ ነው የምነግርሽ። መጽሐፍ ቅዱስ እኮ ነው ሎጥ እያወራሁ አይደለም። እኔ ስለ ሰው አይደለም ጥያቄ። ለመላእክቶች የክብር ስግደት ትሰግዳላችሁ ወይስ አትሰግዱም? እንሰግዳለን። እሺ ለስንት መላእክቶች ነው የምትሰግዱት? 99 ነገደ መላእክት። እሺ እነዛ መላእክቶች ይሰገድልን ወይም ስግደት እንቀበላለን ብለው ኮንፈርም አድርገዋል? ማለት አንድን አካል ላይክ እንደሚቀበልህ በምን አወቅ? ምክንያቱም ባይብል ኮምፕሊትሊ አሁን የማወጣው ቨርስ በህይወትህ አታውቀውም ይሄን ቨርስ። ምክንያቱም ራስህ ቆይ ሐሳቤን ለአንተ ብቻ አይደለም ብዙ ሰው መማር ስላለበት አሁን ማመጣውን ቨርስ አያውቀውም። ካለማወቁም የተነሳ አሁን ለመልስ እንደሚቸኩል ታያላችሁ። እኔ ማመጣው ቨርስ ላይ መላእክቶች ብቻ ሳይሆን ኢየሱስ ራሱ ከነዛ መላእክቶች ውስጥ ተጠቃሎ ስግደትም አምልኮ ምንም አይነት ነገር እንደማይገባው የሚያሳይ አንቀጽ ነው። ይሄን ቨርስ አያውቀውም። እሱ ብቻ ሳይሆን 99.9 ክርስቲያኖች አያውቁም። 99.9 ክርስቲያኖች ደግሞ ስላሴ የሚለው ቃል በቃል ባይብል ላይ እንዳለ እንደሌለ አያውቁም። ትልቁ ላይ አርገኛ እንዴ አውጣ ባይብል ካለ ዮሐንስ ራእይ ምዕራፍ 22 ቁጥር 9 አውጣ። ምን ይላል? ሁለት ቦታ ነው ያለው ዮሐንስ ራእይ ላይ። ዮሐንስ መልአኩ አምላክ እንዳልሆነ ያውቃል። ይህን ያየሁና የሰማሁ እኔ ዮሐንስ ነኝ። ይህን በሰማሁና በአየሁ ጊዜም ያን ጊዜ ይህን በአሳየኝ በዚያ መልአክ እግር ስር ሰገድኩኝ። ኦብቪየስሊ አክብሮት ነው፣ ምክንያቱም የአምልኮ ስላልሆነ። የአምልኮ ነው ካልክ ማስረጃ ታመጣለህ። እንዲህ አለኝ፣ ለእኔ ማስጠንቀቂያ ነው፣ እንዳትሰግድ ተጠንቀቅ። እኔም ከአንተ ጋር እያጠቃለለ ነው። እዚህ ውስጥ የሚጠቃለል ኢየሱስ አለ። ኢየሱስ እንዴት እንደሚጠቃለል ሌላ ቦታ አሳያለሁ። እኔም ከአንተ ጋር ከወንድሞችህም ከነቢያት ጋር አኮርዲንግ ቱ ደ ኒው ቴስትመንት ኢየሱስ ነብይ ነው፣ ራሱ የመሰከረበትን ቦታ አወጣለሁ። እናንተም አትክዱም፣ ኢየሱስ ነብይ ነው፣ ካህን ነው፣ አምላክ ነው እንደምትሉት
የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። ለማን ነው ባሪያ የሆነው? ለአንድ አምላክ። ምክንያቱም ከነቢያቶች ውስጥ የአምላክ ነቢይ ሆኖ ስላልመጣ። አንተስ ለእግዚአብሔር ስገድ። እዚህ ጋር ለኢየሱስ ስገድ አላለም፣ ለመንፈስ ቅዱስ ስገድ አላለም። እዚህ ባይብል ውስጥ አብ መንፈስ ቅዱስ እናንትና አንድ ናቸው የሚል የለም። አሁን ይሄንን ቨርስ ድጋሜ እዚሁ ዮሐንስ ራእይ ምዕራፍ 19 ቁጥር